እንደምን ቆይታችኋል? የቻናሏን የዕለቱን ዋና መረጃዎች ይዘንላችሁ ቀርበናል። ሄሮዳዊት ንጉሴ ነኝ። 13.1 ቢሊዮን የአሜሪካ ዶላር የሚገመቱ የኢንቨስትመንት ውሎች የተፈረመበት አራተኛው በኢትዮጵያ ኢንቨስት ያድርጉ ፎረም ተጠናቀቀ። የአዲስ አበባ ከተማ አስተዳደር ጤና ቢሮ ከ830 ሺህ በላይ ህጻናትን ተደራሽ የሚያደርግ እስከ መጋቢት 21 ድረስ የሚቆይ የፖሊዮ ክትባት ዘመቻ በይፋ ማስጀመሩን አስታወቀ። የአዲስ አበባ ቱሪዝም ኮሚሽንና አብሮት ቤተ መጻሕፍት በጋራ በመሆን በተለያዩ ትምህርታዊ ርዕሰ ጉዳዮች ላይ በየወሩ የሚካሄድ የፓናል ውይይት ማዘጋጀታቸውን አስታወቁ። የመረጃ ጠላፊዎች የአሜሪካ ፌዴራል ምርመራ ቢሮ FBI ዳይሬክተርን የኢሜል አካውንት ሰበሩ። ለ9 ዓመታት ለ139 ጊዜ የመንጃ ፍቃድ የጽሑፍ ፈተናን ሲፈተንና ሲወድቅ የኖረው ፖላንዳዊ በስተመጨረሻ ተሳካለት ተባለ። ለሰዓቱ ያዝናቸው ዋና መረጃዎች እነዚህን ይመስሉ ነበር። የእነዚህንና የሌሎች ዜናዎችን ዝርዝር መረጃ በማታው የዜና ሽፋን የምናደርሳችሁ ይሆናል።